ዘኖ ከባለቤቷ የመጣላት አንድ ምርጫ አለ። ወይ ባለቤትሽን ምረጭ፣ ያለዛ ደግሞ የቤት ሰራተኛሽን ምረጭ። እንዴት ብታስደፍሪ ነው ጭራሽ በሰራተኛ ቤቴን የምታሰልዩና የምታስደፍሪ በማለት ያውም ደግሞ ከኪሮቤል ጋር ከጠላቴ ጋር እንደዚህ አይነት ነገር ሲፈጸም ማየት አልፈልግም በማለት ልጅቷን ከቤት ለማባረር እየሞከረ ነው። በሌላ በኩል ግርማ አሁን ላይ እኔ የማላውቀው በእርግጠኝነት የተደበቀ ነገር እንዳለ ልክ ነው። ስለዚህ ይቺ ሴትዮ ምን እያሰረችብኝ ይሆን የሚለው ነገር አሳስቦታል። እንደገና ደግሞ ላምሮትም መክሊትን በጣም እያስጨነቀቻት ነው ያለችው። ይህንን ነገር ሲያማክራት ልክ ነህ፣ ምናልባት እንደው ኪሮቤል ይቺ ውሽማውን አምጥቶ እዚህ ቤት አስቀመጣት ወይስ ደግሞ ምንድን ነው በማለት እያሰብን በነበረበት አጋጣሚ ላምሮት ይህንን ሀሳቧን ከቁም ነገር ታስገባውና ወዲያውኑ ልጅቷ በዚህ ጉዳይ በጥፊ ተደብድባ ስለነበረ ቤቱን ቆልፋ ቁጭ ብላለች እና ላምሮት ስታንኳኳ በር ቁልፍ ነው። ታዲያ በዛ ምክንያት ክፈችልኝ፣ በሰላም ነው ወይ? ምንድነው ጥፋተኛ ይመስል በር ቆልፈሽ የምትቀመጪው? እኔ የማላውቀው ምን አዲስ ነገር አለ በማለት ስትጠይቃት ኧረ ምንም ነገር የለም ብቻ የለውን ብዬ ነው በማለት ነበር የመለሰችው። ነገር ግን ላምሮት እንደምንም አድርጋ በሩን ካስከፈተቻት በኋላ እንቅ አርጌ ካልገደልኩሽ አንቺ ማንሽ? ምንድንሽ? የኪሮቤል ውሽማ ነሽ እውነት አባቴ እንዳለው ወይስ ደግሞ የቤት ሰራተኛም አይደለሽ? ኪሮቤል እና እናቴ እዚህ ቤት አምጥተው ምን ስለሌላቸውና ምን ስለሌላቸው ብለው ነግረውሽ ነው በማለት እያስጨነቀቻት ነው ያለችው። እንግዲህ መክሊት ከቀን ወደ ቀን በጣም እየፈራችና እየተሳቀቀች መጥታለች። በእርግጥም ይህ ነገር ሊፈጠር የቻለው ትርሲት ከሕክምናዋ እንደዳነች እንዳገገመች ተነግሯት ለወይዘሮ ዝኑ ደግሞ በደስታ የተነሳ ልጅቷን ላይ ቀፊኝ በማለት እንድታቅፋትና ደስታቸውን አብረው እንዲያጣጥሙ ነግራትም ነበረ። በዛ ምክንያት ሁለታቸው ተቃቅፈው ፍቅራቸውን እየተገላለጹ በነበረበት አጋጣሚ ላምሮት ከኋላ መታ ታስደነግጣቸዋለች ማለት ነው። ዝኑም ስታያት ቆሌሽ ይገፈፍና ምንድን ነው ኮቴ የለሽም ወይ ስትመጪ እንዴት ነው የምታስደነግጪ በማለት ነግራታለች። ከዛ እሷም ምን ያስደነግጣችኋል? እኔ እንደውም ሁልጊዜ ነው የተለመደው፣ ግን ደግሞ ምንም እንኳን ብትደሰች እንዴት ነው ሰራተኛ ልታቅፊ የቻልሽው በማለት እናቷን ጥያቄ መጠየቅ ጀመረች። ከዛ ዝናሽም ምን አገባሽ፣ እኔ ደስተኛ ከሆንኩ እንኳን ሰራተኛ ማቀፍና ለምን ከጭንቅላቴ ላይ ሲዣት አልዞርም፣ እኔ ተሸከሚያት ብዞር ምንም አይመለከተሽም ስለዚህ ጉዳይ፣ ስለዚህ አርፈሽን ስራሽን ስሪ፣ አርፈሽ ተቀመጭ፣ በምሰራው ስራ ጣልቃ አትግቢብኝ እያለቻት ነው። እናት ልጅ ደግሞ ይህንን ነገር መስማት አትፈልግም እና እየሰማች አይደለም ያለችው። በሌላ በኩል ደግሞ በጣም ብዙ ነገሮች እየተከሰቱ ነው ያሉት እና ያው ከትርሲት የደረሰባትን ነገር ስለሰማች መክሊት አሁንም እነዚህ ሁለት ሰዎች ምን ያደርጉኛል የሚለው ነገር ሰቀቀን ይዟታል እና በሰቀቀን አልቃ ልትሞት ነው ማለት ይቻላል። ኧረ እንደው ሞታለች እንጂ በቃ ካሳች ምንም ምነች እኮ የሰላም እንቅልፍ ራሱ የሚባል እዛ ቤት ከገባች በኋላ እየተኛች አይደለም። ምንም እኳ ዝናሽ ከጎኗ የሆነች ቢሆንም ያው ላምሮት ከእናቷ ጋር ስታወራ ምንድነው ያወራችሁ እያለ ታስጨንቃታለች። እንዲሁም ከኪሮቤል ጋር ሆና ራሱ አንዳንድ ነገሮችን ላውራ ብትልም እንኳን በጣም እየተቸገረች ነው ያለችው። ስለዚህ ዝናሽ አሁን እኔ ላንቺ ብዬ ነው ከዚህ ቤት ነው ውጭ ብላ ካባረረቻት ምንም አይነት መጠጊያም ሆነ መቋሚያ የላትም። ስለዚህ ጎዳና ነው የምትሆነው እና ይቺ ልጅ እንዴት አድርጌ ላኖራት፣ እንዴት አድርጌ አደራዬን ላስተዳድር የሚለው ነገር ለዝኑ በጣም ከባድ ሆኖባታል። እና ደግሞ ሰራተኛቱን ከመረጠች ግርማ ደግሞ እኔ ባልሽ ለምንድን ነው የማታከብሪ በማለት እሷንም አውጥቶ ጎዳና ሊጥላት ይችላል ማለት ነው። ስለዚህ ኪሮቤል እባክህ ለሁለታችንም የሚሆን አንድ መፍትሄ ፈልግ የሚባለውን ነገር አማክራ አካፍላ፣ ኪሮቤል ደግሞ አታስቢ የሆነ መላ አናጣም የሚል ነገር ተስፋም ሰጥቷታል። በእርግጥም አሁን ኪሮቤል ልጅቷን ምን ብሎ ሊያስተዋውቅ ነው? አሁን እዛ ቤት ግርማ እንዳለው እጮኛ እውነት ውሽም እውነት እንዳለው ምናልባትም ኪሮቤል አዎ ፍቅረኛ ናት በማለት እዛ ቤት ሊያቆያት ይችላል ማለት ነው። ግን ደግሞ ፍቅረኛ ናት ብሎ እንኳን እዛ ቤት እንድትቆይ ትልቁን ምክንያት ቢሰጣቸውም ትርሲት እዚህ በፊት ፍቅረኛው እንደነበረች እና እንደሚዋደዱ ሁላቸውም ስለሚያውቁ ላምሮት ራሱ በጭራሽ ልታምን አትችልም ማለት ነው። ይቺ መክሊት የኪሮቤል ፍቅረኛ እንደሆነች ማለት ነው። ነገር ግን እዛ ቤት ምን አይነት ምክንያት ሰጥቶ ሊያቆያት ይችላል መክሊትን? በሌላ በኩል መክሊት አሁን ላይ ሳታፈቅረው አቀርም እንግዲህ
በዚህ ከቀጠሉ ትርሲትም ካልመጣች በእርግጠኝነት ኪሮቤልም እያሰበላት እየተጨነቀላት እየተንከባከባት ስለሆነ የትርሲት እህት ናት ብሎ ወደ ፍቅር መቀየሩ አይቀርም። እኔ ሳስበው ግን ትርሲት ከዚህ በኋላ ተመልሳ የምትመጣ አይመስለኝም። ምክንያቱም አሁን ላይ ውጭ ሀገር ሄዳለች በማለት ሕክምናውም እንደተስተካከለ ከዛ በተጨማሪም ደግሞ በእሷ ቦታ አሁን ላይ መክሊት መታለች ማለት ነው። ስለዚህ መክሊት ከመጣች በኋላ መክሊትና ኪሮቤል ጥንድ አድርገው ትርሲት ደግሞ የቀድሞ ፍቅረኛ ተብላ ተቀራለች ማለት ነው። እንደዛ ከመሆኑ በፊት ግን ትርሲት ብትመለስና ነገሮችን አብራ ሁና ብታስተካክላቸው እንዲሁም ደግሞ ታግዛትም ነበረ። ከላምሮት ያላትን ነገር ሁሉም ነገር ታግዘን ነበረ። ግን እስካሁን ምንም ፍንጭ የለም ደህና ከመሆኗ በስተቀር። ያው የዘነው እህቷም ደውላላት ሕክምና በሰላም እንደተጠናቀቀ ደህና እንደሆነች እና እንደ ዳነች ተነግሮታል። ነገር ግን ከትርሲት ጋር አላወራችም ማለት ነው። ይህ ነገር ዝናሽን በጣም አስደስቷት ነው የነበረው። ኪሮቤልም ደስ ብሎታል ይህን ነገር ስለሰማ። ሌላው ደግሞ ጆን አሁን ላይ ኪሮቤል አሁን በኋላ ጨዋታው በእኔ ቁጥጥር ስር ነው የሆነ፣ ስለዚህ አንተን ከጨዋታው ውጭ ላደርግ ነው። ምክንያቱም አሁን ላይ የምፈልገው ግርማ ቀኝ እጁ ስላደረገኝ እኔም እንደፈለገኝ አድርጌ በቀረዋለሁ። አንተ ያው በመንገዴ መግባት አይቀርምና አንተንም ቢሆን አስወግዳለሁ እያለ በጣም እየዛተበት ነው ያለ። ስለዚህ ኪሮቤልን ምን ሊያደርገው ይችላል? እናም ደግሞ ፋይል ያለበትን ቦታ ተከታትሎ የት እንዳስቀመጠው ጆን ደርሶበታል ማለት ነው። በእርግጠኝነትም ጆን ይህንን ሰነድ ካገኘ በኋላ ለግርማ ከሰጠው ከዛ እንግዲህ ግርማ አሸናፊ ይሆናል። ዝናሽን እዛ ቤት ያባራታል። ሌሎችም ደግሞ ቀስ በቀስ ሊባረሩ ይችላሉ። ትርሲትም እስከምትመጣ እናቷ ቦታ ልትሆን ትችላለች። ከዛ መክሊትም ደግሞ የራሷን ስራ ፈልጋ እንዲሁም ደግሞ ትምህርቴን እማራለሁ ብላ የነበረች ልጅ እንኳን ትምህርቷን ልትማር ከዛ ቤት ራሱ በሰላም መኖርም መተኛትም አልቻለችም ማለት ነው። ይሄ ነገር ደግሞ በጣም ከአቅሟ በላይ ሆኖባትና አቅም እየነሳት እንዲሁም ደግሞ ነገሮችን እያበለሻባት እናያለን። ስለዚህ ግርማ አሁን እየሰጣቸው ምርጫ በጣም ከባድ ነው። በተለይ ደግሞ ኪችን ከኪሮቤል ጋር ሁለታቸው እንደዛ ተቀራርበው ሲያወሩና እጁን ይዞ በነበረበት አጋጣሚ ነው እንግዲህ ግርማ ውሽም ሆናት ወይ ብሎ ሊጠረጥራት የቻለው። በእርግጥ እሷ ከወንድምነት የዘለለና ያው ደስታዋን ከማጋራት ውጭ ሌላ ያሰበችው ነገር አልነበረም። ግን ግርማ ክፋቱና ተንኮሉ ምን ቢያደርግ ጥሩ ነው? ያልተፈጠረ ነገር እንዲፈጠርና ደግሞ እንድታስብ የሆነ ጥርጣሬ ውስጥ ገተታቸው። ከዛ ዝናሽም ቤተክርስቲያን ቆይታ ወደ ቤቷ ስትመለስ በርጋ ይገጣጠሙና ወዲያውኑ ይች ልጅ እዚህ ቤት አባሪልኝ፣ በቤት የምንጋ ካሄድሽ ነው የሚል ጥያቄ ነው የጠየቃት እና እንደዛ ሲላት በጣም ተናዳ በጣም ብሽቅ ብላ እሺ በመጀመሪያ ደረጃ ከማባረሬ በፊት ምንድን ነው የተፈጠረ የሚለውን ነገር ማጣራት አለብኝ ብላ ጊዜ እንድትወስድ አድርገዋለች። እና ግርማ ብዙ ሰዓት ምንድን ነው ያለው የፈለጋሽን ጊዜ ወሳሽ፣ ግን ደግሞ ይች ልጅ ድጋሜ እዚህ ቤት ላያት አልችልም ነው ያላና ያው ሁለታቸው አሁን ለምሮትና ግርማ በጣም ደስ የሚል ሁኔታ ላይ ነው ያሉት። ምክንያቱም የሚፈልጉት ነገር እየሆነላቸው ነው ያለ። በተለይ ደግሞ በሩን ዘግታ እንደገና ደግሞ እናቴማ ያለ ምክንያት እዛ ክፍል አስወጥታ ክፍሉን ላንቺ እንድለቅልሽ አላደረገችም። በእርግጠኝነት ይሄ እውነት ነው አባቴ የሚነግር የጥርጣሬ እንዳለ ትክክል ነው፣ የደበቃቸውን ነገር አለ። ስለዚህ ማንሽ ምንድንሽ የሚለውን ነገር ለማፋጠጥ እየቸኮለች ነው ያለችው እና ያንን ነገር ምንም እንኳን ብትናገርም በሌላ በኩል ደግሞ ያው ኪሮቤል ምንም ሊያደርግላት አይችልም። አሁን ያላቸው አማራጭ እውነቱን መናገር፣ ያለዛ ደግሞ ቤቱን ለቃ የሆነ ቤት ተከራይተውላት በርቀት እየረዷት እያገዟት እንድትኖር ማድረግ ነው። ግን ደግሞ መክሊት እንደዛ እናድርጋት ከተባለ ብቻዋን አትሆንም። እንደገና ደግሞ ኪሮቤል ራሱ ቤት አለው፣ ከሱ ቤት የወሰዳት ከተባለ ደግሞ ችግር ነው። ምናልባትም ከሱ ቤት መሄዱና አብራ መሆኑ ጥሩ ነገር ሊሆን ይችላል። ግን ደግሞ በመካከላቸው ፍቅር የሚባለው ነገር ከገባ ትርሲትን ረስቶ እሷን ሊያፈቅር ይችላል። በእርግጥ እሱ ትርሲትን ነው በጣም የሚወዳ፣ ግን ደግሞ መክሊት ቀስ በቀስ ልትለማመደው ስለሚችልና ስለሚያስብላት የምታፈቅረው ይመስለኛል ማለት ነው። እየቆየ ከሄደ አሁን የመክሊት ነገር አስጨንቋቸዋል ሁላቸውንም። እሱ ምን ማድረግ አለብኝ የሚለውን ነገር እያሰበ ነው። ጆንም እዛ በኩል ኪሮቤል እንዴት አድርጌ ነው ከመንገዴ የማሸሸው እና ከመንገዴ ወርውዬ ጥዬ ግርማንና ልጁን በቁጥጥር ስር ማድረጋቸው የሚለውን ነገር እያሰበ ነው ያለ። በዛ ምክንያት ሁለታቸውም ግብ ውስጥ ናቸው ያሉት። ሰው መተማመን የሚባለው ነገር የለም። ስለዚህ ጆን አሁን ኪሮቤል መክዳት ነው የፈለገው እና ኪሮቤል ውድቅ በሚሰራቸው ስራዎች እንዳይሳካላት አድርጎ እሱ የሚሰራው ደግሞ
ስኬታማ ሆኖለት ከዛ በኋላ ሁለቶች መበቀል የሚፈልገው ስለዚህ ምንም አማራጭ የለውም ከመጣርና ከመክዳት ውጭ እና በእርግጠኝነቱን ደግሞ ይከደዋል ብዬ አስባለሁ። ስለዚህ ተሸናፊው አጅሬ ኪሩቤል ይሆናል። ኪሩቤልና እነዚህኑ የሚከስሉ ይመስለኛል። ስለዚህ ጨዋታውም ድራማውም አሁንም እያጓጓ መጥቷል። እንዲሁም ደግሞ ወደፊት ደግሞ ምን ይከሰታል የሚለው ነገር በጣም እያጓጓ ነው። መክሊት አሁን እዛ ቤት ትባራለች ወይስ ደግሞ ትቀጥላለች? ያች ለምሮትም አባብላ በሩን ካስከፈተቻት በኋላ ምን እንደምታረጋት አናውቅም። በእርግጠኝነት ታፋጣታለች ማለት ነው። መክሊት አምናት ነው እንግዲህ በሩን የከፈተችው። እዛ ማድረግ አልነበረባትም። እንግዲህ ማን ሊደርስላት ይችላል? እናቷ ከደረሰችላት ጥሩ ነው። ካልደረሰችላትማ እንደ መክሊት እንደ ትርሲት ሳታረጋት አትቀርም ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።